የሐሳብ ጥልቀት ባይገባኝ ድምድሙ ጅማሬ ላይ ቆሜ ቢበዛ ለምኑ የፍርስራሽ ክምር ግራ ቢያሳስበኝ ማዶን አሻግሬ ለማየት ሲያቅተኝ ጎራ ስል ወደ ቃልህ ነገረኝ ነገሩን የዛሬው ትርምስ ነገ ላይ ማማሩ የለበትም። በቃ አይገርምም? እግዚአብሔር ይበልጣል፣ ሁሉም ይደርሳል። ዘማሪዋ እንዳለችው አይደል? ሁሉም ይደርሳል ካንተ ኋላ ባይደርስም ግድ የለም ካንተ ኋላ ዋና ነገሬ ነህ። የእስራኤል ዋና ነገር እግዚአብሔርን ማገልገል ነው። ፈርዖን መጣና ዋና ነገራችሁማ አለ ጡብ መስራት ነው፣ እንደገና ሄዱ ጭድም ማምጣት ነው። ስለዚህ ትሰሯታላችሁ። በኢየሱስ ስም ከዋና ነገራችሁ የሚያጎላችሁ የጎደለ ይሁን አሁን ከህይወታችሁ በጌታ በኢየሱስ ክርስቶስ ስም ስልጣን ነፃ ውጡ። የትኛው ጠላት ካስቀመጠባችሁ ፕሬሸር በኢየሱስ ስም ነፃ ውጡ። በእናንተ ላይ የተነገረ የድካም ቃል፣ ያቺ ሴት ድካም ነበረባት። እንዲህ ጎብጣ መሬት እያየች ነበር ወደ መቅደስ የምትመጣው፣ ታላቅ ድካም። አንቺ ሴት አላት ጌታ ድንገት ተገኘና ከድካምሽ ተፈወሽ ያላት። ድካም ነው፣ ህመም አይደለም። ድካም ፕሬሸር ነው ጀርባዋ ላይ ያለው፣ አጉብጧታል። ቀና እንዳትል በኢየሱስ ስም ቀና የሚያደርጋችሁ የአምላክ እጅ ዛሬ ወደ እናንተ ቤት ይምጣ። ኢየሱስ ያድናል። እናንተ አንብቡ ዘጸአት መጽሐፍ ምዕራፍ 5 ከቁጥር 1 እስከ 22 እስራኤል ምን እንዳሉ ሙሴ አበዛው። በቃ እግዚአብሔር ይስጣል። በአሁን ቋንቋ እግዚአብሔር ይባርክ ብለን እንደምንበሳጨው አይነት። ሁለተኛው ቻሌንጅ ቀጥሎ ጠላት የሚያደርገው ምንድነው? የወቀሳ ህይወት እንድንመራ ያደርገናል። እግዚአብሔር ወደ ተናገረው ወደ ተስፋ ቃል ስንሄድ አንዱ በህይወታችን የሚገጥመን ነገር ከሚሆነው ነገር የተነሳ የወቀሳ ህይወት እንድናሳልፍ ነው። ይህንን ደግሞ ዘጸአት 14 ከ11 እስከ 12 ያለውን ማየት ትችላላችሁና እስራኤል በመንገዱ ሲሄድ ሲራመድ ይሄ መንገድ የማይቻል የማይፈጸም ትወጣላችሁ የሚለው ነገር የማይሆንበት መፈጸም የማይችል ሁኔታ ውስጥ እንደሆነ ህዝቡ ሲያስብ ታያላችሁና እዚህ የተናገርኳችሁ ቁጥር ምዕራፍ 14 ቁጥር 11 እስከ 12 ላይ ዘጸአት ሙሴን ቃል በቃል ያሉት ነገር ምንድነው? ተወን እና እነዚህ ሰዎች እግዚአብሔርን መከተል ኦር ሙሴ የተናገረውን ቃል መከተል ዋጋ ቢስ ነው የመሰላቸው። ህይወታቸው መስቀልቅል ብሏል። ምንም አዲስ የሚመጣ ለውጥ የለም። ጭራሽ የቀድሞ ስራቸው ይሻላቸው ነበረ በእነሱ አስተሳሰብ። እና አንዳንድ ጊዜ በእኛ ህይወት ስናመጣው እንደዚህ በህይወታችን ለሚፈጠሩ እንዲህ ላሉ ግፊቶች ተጠያቂ የምናደርገው መንፈሳዊ አባት ወይ ስለ ጌታ የመሰከረልን አንተ እንዲህ ነው እንዴ ክርስትና? እኔ ክርስትና እንደዚህ አልመሰለኝ፣ ቢቀርብን ይሻላል። አረ ተወኝ ይቅርብኝ፣ የምን ክርስትና ነው? እንደዚህ አይነት ኮምፕሊኬሽን ውስጥማ አልገባም የምትሉበት ሁኔታ እንድትደርሱ ነው ጠላት የሚፈልገው። የእስራኤል ህዝብ በዚህ ዘመን ቋንቋ ሙሴን እንዲህ ነው ያለው፣ ተወን ሊቭ አስ አሎን። ይሄ ኑሮ ይሻለን ነበር ዘና ብለን ዝም ብለን እየጠበጠብን ጡባችንን በቃ ከአምላክ እንደሌለው ሰው በግዞት አንቀጥልም። በኢየሱስ ስም ጠላት ይሄን ነው የሚፈልገው። በግዞት ቤት ውስጥ በኃጢአት በዲያብሎስ እስር ውስጥ በቃ ኖርማል እንደሆነ አድርገን እንድንሄድ ነው የሚፈልገው። አይገርምም? መቃት ወይ ምናምን ይልሃል። አሁን አንዳንድ ሰው እኔ መጥቼ አይቼዋለሁ፣ እኔ ቀምሻለሁ ጌታ ምናምን ያልከውንም ነገር እኔ ምንም ብዙም አልተመቸኝም ይቅርብኝ ይላል። የእግዚአብሔር ህዝብ እግዚአብሔር ህዝቡን ሊያወጣ ከዚህ ከግዞት ግብጽ ማለት አዲስ ኪዳን የቀድሞ ህይወት ማለት ነው። ግብጽ ማለት ያለፈ ህይወት የዓለም ህይወት ማለት ነው። እንደዛ ያደረጋችሁ ሰው እግዚአብሔር ያንን ጩኸት ሰምቶ ህዝቡን ነፃ ሊያወጣ ወርዶ ውጣ ሲለው ተወን ያለው። ተወን ለምን? ፕሬሸሩ ከባድ ነው። ተወን የሚፈጸም ነገር አይመስልም የምትናገረው። ስለዚህ አንዳንድ ጊዜ የምንወቅሳቸው ሰዎች አሉ፣ የምንወቅሳቸው መጋቢዎቻችን። ከነሱ አልፎ ደግሞ ጌታ የወቀሳ ህይወት እንዲህ ብላይ ነበረ እንዲያደርጋለሁ ብለህ ነበረ። የሚሆን ነገር አይደለም፣ ነገሩ ይባሳል። ምን አድርጌ ነው ይህንን ነገር በእኔ ላይ ያደረገው? እንደዛ ብለን አናውቅ። ሁለተኛው የተስፋይቱ መንገድ እንቅፋቶች ካልናቸው ሁለተኛው የመጀመሪያው ምንድን ያለው
ጫና ኦር ፈተና መፍራት፣ በጫና ውስጥ መያዝ። ስለዚህ ከዚያ ጫና የተነሳ እግዚአብሔርን መፈለግ ማቆም፣ ከኃላፊነቱ መብዛት የተነሳ። ሁለተኛው እንቅፋት ወደ ተስፋይቱ እንዳንደርስ የሚያደርገን እግዚአብሔርን ለመተው መፈለግ፣ መውቀስ፣ ወቀሳ። ሁለተኛው እግዚአብሔር የተመረረበት ጉዳይ በሕዝቡ ነበር። እግዚአብሔርን ይወቅሳል፣ ሙሴን ይወቅሳል፣ ሽማግሌዎችን ይወቅሳል፣ ፈርዖንን ይወቅሳል። ወቀሳ ተወን፣ በቃ ተውን። ወደ ፈርዖን ይገባና ይለምናል። ሽማግሌዎቹ እየተገረፉ፣ የእስራኤል ሽማግሌዎች፣ የተከበሩ ሽማግሌዎች፣ እነዚያ ሽማግሌዎች እየተገረፉ ሕይወታቸው የማጉረምረም ብቻ ሳይሆን የወቀሳ፣ መሪዎችን የመውቀስ፣ ክርስቲያኖችን የመውቀስ፣ የቤተ ክርስቲያን መሪዎችን የመውቀስ። ጌታ ከዚህ ታደገን። የተናገረው ይፈጸማል፣ የተናገረኝ ይፈጸማል። እግዚአብሔር በእግዚአብሔር ሰዎች በኩል የተናገረን ነገር ይፈጸማል። በሉ ይህን ቃል ባላችሁበት ስፍራ ለራሳችሁ ይፈጸማል፣ ይፈጸማል። ሶስተኛ ቻሌንጅ ዘጸአት 15:22 ላይ እንደዚህ ይላል። ክፍሎቹን እያንዳንዱን እየሄድኩ አንብቤ ሰዓት ከሚይዝ እኔ ሀሳቦቹን ብቻ ልናገር። እዚህ ክፍል ላይ የምታገኙት መራራ ውሃ ነው። ምን እንጠጣለን? ምን እንበላለን? እግዚአብሔር የእስራኤልን ሕዝብ ቻሌንጅ ሊያደርግ የፈለገበት መንገድ ነው። የተስፋይቱ መንገድ፣ እስራኤል የሄደበት መንገድ ለአዲሲቱ ምድር ለከነዓን ሰውነቱን የሚሰራበት መንገድ ነበር። ሰውነቱን የሚያዘጋጅበት፣ ልክ አሁን እኛ በአዲስ ኪዳን ለአሁኑም ለሚመጣውም ዘመን አይደለም የሚለው ለሚመጣውም ዓለም እግዚአብሔርን ለመምሰል ራስን ማስለመድ ይጠቅማል ይላል መጽሐፍ ቅዱስ አይደል? አሁን እግዚአብሔርን ለመምሰል ይሄንን ሰውነት እያስለመድኩ ነው ያለሁት። ለየቱ ለዚያ ለተስፋው ምድር ለሰማይ ለሚባለው መንግስተ ሰማይ እያለን ለምንዘምረው ለዚያ ህይወት ራሴን እያስለመድኩ ነው። እስራኤልን ከግብፅ ምድር አውጥቶ ወደ ከነዓን ሲወስድ እግዚአብሔር ሊያደርግ የፈለገው ነገር ይሄንን ነው። ሰውነታቸውን ለዚያች የተስፋይቱ ምድር ማስለመድ እና መራራ ውሃ በገጠማቸው ጊዜ ልክ የሆነ አንድ ብላቴና በጣም ከሚጣፍጥ ነገር ከሚጣፍጥ ብስኩት ወደ ቬጂቴብል በአንድ ጊዜ ብትቀይሩት አይወስደውም፣ በፍጹም አይወስደውም። እና የኔ ልጅ ትንሿ ሻይ ስትጠጣ ሻይዋ ላይ ስኳር ካነሰ እናት ያቃጥላል ነው የምትል። ያቃጥላል፣ አልጠጣም፣ በፍጹም አልጠጣም ትላለች። እና ሻዩን ስንቀምጦ አያቃጥልም፣ ውሃውን ላርገንበታል። ምንድነው ችግሩ ስንል ስኳር የለውም፣ አትጠጣውም። የህይወት ለውጥ አለመቀበል ከባድ ነው። በነገራችን ላይ ወደዚህ ወደ ተናገረላችሁ የተስፋ ነገር ስትሄዱ ህይወታችሁን ወደዳችሁም ጠላችሁም እግዚአብሔር ይሰራዋል፣ ፈጽሞ ከለመዳችሁት መንገድ በተቃራኒ። እና እስራኤል በፍጹም ይህንን መቀበል አልቻለም። ይህን መራራ ውሃ አልቻለም። ብሎ የተስፋ ህይወት መንገድ፣ የተስፋይቱ መንገድ እንቅፋት ከተባለው ነገር አንዱ የህይወት ለውጥን አለመቀበል። አቃተው መቀበል እስራኤል በቃ አቃተው። እና ልክ እንደ አንዳንድ ልጆች አንዳንድ ለውጦችን መቀበል ያቅተናል በህይወታችን ውስጥ አንቀበልም። ቀድሞ የለመድንበት ሲስተም አለ፣ ቀድሞ የኖርንበት ሲስተም። ያ ሲስተም እዚህ ጋር አይሰራም። በነገራችን ላይ አይሰራም። ያዕቆብ የለመደው ነገር አለ አባቱ ቤት። በጣም በታክቲክ ነው ነገሩን የሚቀበለው። ብኩርና ምናምን ሲቀበል አይታገልም። የወንድሙን ልብስ ይለብስና ጸጉሯም ልብስ ለብሶ ማነክ ሲለው ኤሳው ነኝ፣ እርግጠኛ ኤሳው ንካኝ እያለ ንካ ኤሳው ነኝ እርግጠኛ ነህ ልጅ ግን ጠረን ግን ኤሳው ይባል እርግጠኛ ነህ ልጅ ግን ጠረን ግን ኤሳው። ሃሌሉያ። የምትገቡ ሰዎች ሚውት አድርጉ። ነገር ግን ትክክለኛው መንገድ ላይ ከእግዚአብሔር ጋር ሲገናኝ ማነህ ሲለው ያዕቆብ ነኝ። የማትታገሉበት መንገድ ይመጣል። ትክክለኛው የእግዚአብሔርን መንገድ አይወስደውም። በዚያ በነበረው የቀድሞ ማንነት ወደ እስራኤልነት አይወስደውም።